It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በምን እንጀምር? ብዙ ጉዳዮች አሉ እንዳልከው፣ ብዙ በጥቂቱ መጅረት አርግ የዓለም ዋንጫውም ጉዳይ አለ፣ የሚጠበቅ ጨዋታ ነው። እንደገና ደግሞ ያልበረዱ ርዕሰ ጉዳዮችም አሉ። ካልበረዱት ነው መነሳት ያለብን ብዬ የማስበው። ደስ ይለኛል። ያልበረዱት ጉዳዮች የአርጀንቲናና የግብጽ ብሔራዊ ቡድንን በተመለከተ የተደረገው ጨዋታ፣ በጨዋታው ላይ የነበረው ዳኝነት በጣም የብዙ ሰዎችን ስሜት ይዞ እንደቀጠለ ነው። አሁን በቅሬታም ዳኛው ያደረጉትን ደግሞ አግባብ ነው ብሎ በመሟገትም ጭምር ማለት ነው። ለምሳሌ የግብጽ ሰዎች እስካሁን ድረስ በፊፋ ዳኞች ተበድለናል ብለው ያምናሉ። ይሄ በደላችን አርጀንቲናን ባለም ዋንጫ ወደ ሩብ ፍጻሜ እንድትገባ አድርጓት፣ እኛ ደግሞ ከውድድሩ እንድንሰናበት ሆነን አልተፈለግንም፣ ከኛ ይልቅ እነሱ የበለጠ ተፈልገዋል የሚል ሜንታሊቲ ወይም የሚል ቅሬታ በተደጋጋሚ አሰምተዋል። በግልጽም ደግሞ ተናግረዋል። በግልጽ እኛ አልተፈለግንም የሚለውን ሆሳም ሐሰን ብሎታል። ዚኮም ለአርጀንቲና ተዳልቶላታል የሚለውንም ነገር አንስቷል። በፕሬስ ኮንፈረንስ ላይ በጋዜጣዊ መግለጫ ላይ ወይም ለጋዜጠኞች ሀሳባቸውን ሲያካፍሉ እንዲህ ያለው የግብፃውያን ስሜት የሚጠበቅ ነው በእግር ኳስ ውስጥ። ግን ከዛ በላይ በምክንያታዊነት ደግሞ መነጋገር ደግሞ ያስፈልጋል። ለዛሬው የግብፅና የአርጀንቲና ለማንመልሰው ጨዋታ ብለን ሳይሆን ነገም ጨዋታ ስናይ ነገሮችን እንዴት መረዳት፣ ነገሮችን እንዴት መቀበል አለብን የሚለው ላይ ሐሳብ እንድንይዝ ስለሚያደርገን ነው። አሁን አርጀንቲናን አስበን ወይም ግብፅን አስበን አፍሪካ ብለን ወይም አርጀንቲና እንዲናት ብለን ከሆነ የምንነጋገረው ጉንጭ ከማልፋት ያለፈ ነገር ጠብ ስለማይል መተው ነው የሚሻለው። ነገር ግን አርጀንቲናና ግብፅ ከመገናኘታቸው በጣም ቀደም ብሎ የወጣ ሕግ ነው መጥቀስ ያለብን። እዛ ውስጥ በሳብጀክቲቪቲ ወይም እንደኔ አረዳድ ብዬ በማቀርበው ነገርና አንቺ በአንቺ አረዳድ በምታቀርቢው ነገር መካከል መተላለፍ ሊኖር ይችላል። የተለያየ ነገር ሊሆን ይችላል። እምነታችን የተለያየ ነገር ሊሆን ይችላል። የምናምነው ነገር ይሄ ማቀ ሳብጀክቲቪቲ ይከበራል። ግን እኔ የኔን ሐሳብ ሳነሳ ቢሆንም እያልኩ ዘግቼ ወይ ተቆጥቼ ሳይሆን መሆን ያለበት ይሄ በዚህ ህግ፣ ይሄ በዚህ እይታ እያልኩኝ ነው ማስረዳት መቻል ያለብኝ። ያንን ህግ ነው መነሻ አድርጌ አርጀንቲና ላይ የተወሰነው ውሳኔ ልክ አይደለም፣ አርጀንቲና ላይ የተወሰነው ውሳኔ ልክ ነው ልል የሚገባኝ በቃ በዚህ ፍሬምወርክ ውስጥ ከሆንሽ መለያየትም ችግር የለውም። በዚህ ፍሬምወርክ ውስጥ ከሆንሽ መረጃ ብቻ ሳይሆን ሐሳብም ዕውቀትም መጨመር ይቻላል። ከአንዱ ወደ ሌላው የሚተላለፍ ነገር ሊኖር ይችላል ነው። ከዛ ውጪ ግብፅና ኢትዮጵያ በሌላ ጉዳይ ያላቸውን ግንኙነት መነሻ አርገሽ፣ ከዛ ውጪ ግብፅ አፍሪካ ናት ብለሽ ለአፍሪካ በመቆርቆር፣ ከዛ ውጪ አርጀንቲና ጥቁር ጠል ናት
በብሔራዊ ቡድኗ ውስጥ አንድም ጥቁር የለም እያልሽ እና ያንን እየመዘዝሽ ያንን እንደ ማሳያ እየወሰድሽ ከዛም የሮናልዶ ወዳጅ የሜሲ ደግሞ ሩቅ ሆነሽ ጠላት የሚባለው ቃል ጥሩ ስላልሆነ ወይም የሜሲ ወዳጅ ሆነሽ የሜሲ ድል የክርስቲያኖ ሮናልዶ ኪሳራ እንደሆነ አድርገሽ እያሰብሽ ከሆነ መቼም ነው የምነግርሽ መቼም መግባባት ላይ አትደርሽ። ምክንያቱም እነዚህን ሜዳ ላይ ያሉትን ህጎች ሜዳ ላይ የተዳኙትን ድርጊቶች አክሽኖች በተመለከተ የሚኖርሽ መደምደሚያ ሁሌም ቢሆን መነሻሽ ላይ ትኩረት ያደረገ ነው የሚሆነው። እሱን አራግፉት። ሜሲን እርሱት፣ ሮናልዶን እርሱት። አርጀንቲናና ጥቁሮች ያላቸውን ግንኙነት በሁለቱ መካከል የተፈጠረውን ነገር ምናምን እርሱት። ከዛ እንደገና ግብፅ አፍሪካ ናት፣ ግብፅ ለኢትዮጵያ እንዲህ ናት፣ ከዛ ውስጥ እንውጣ። እነሱ እሱ አይደለም የሚጠቅመው እና በጣም ትክክልም የሚሆነው ቅድም ያልኩሽ እግር ኳሱ ምን ይላል፣ ህጉ ምን ይላል፣ አሁን የተዳኙት ነገሮች በየትኛው የፊፋ ህግ ስር ያሉ ናቸው፣ ህጉ ጋር የተቀመጠው ነገር ምንድን ነው፣ እሱን መነሻ አድርገን አይናችን ያየነውን ነገር ተከትሎ ነው መነጋገር ያለብን። ህግ 10 ምን ይላል፣ ሎስ ኦፍ ዘ ጌም ላይ ሎው 10 ላይ ምንድን ነው የሚለው፣ ጎል ያስቆጠረው ብሔራዊ ቡድን ጎሉን ያስቆጠረባትን ኳስ እንዴት አገኛት የሚለው ይታያል ይላል። ሎው 10 ጎል አስቆጣሪው ተጫዋች ወይ ጎል አስቆጣሪው ቡድን ጎሉን ያስቆጠረው ኳሷን እንዴት አግኝቶ ነው የሚለው ይታያል ይላል። ጥፋት ፈጽሞ ከሆነ ኳሷን ያገኛት ጎሉን አታጸድቅለትም ይላል። ኳሷን እንዴት ነበር ያገኛት? ከጥፋት ነፃ በሆነ መንገድ ነው ወይንስ ጥፋት ፈጽሞ ነው የሚለው ይታያል ነው የሚለው። የት ጋ አይልም። ለምሳሌ አሁን አለን ሺረር የሚከራከረው ክርክር፣ አለን ሺረር የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ ግባግቢ ነው። ከነ ጋሪ ሊኒከር ጋራ ቁጭ ብሎ ከነ ጆኮል ጋራ ቁጭ ብሎ የሚከራከረው ሊሳንድሮ ማርቲኔዝ ላይ የተፈጸመው ጥፋት 112 ያርድ ርቆ እኮ ነው ይሁና። ዋናው ቁም ነገር አለን ሺረር ጥፋት መፈጸሙን ያምናል። ርቋል ነው የሚለው። ሩቁ ነው እኮ። እንዴት እዛ ጋር ለተፈጸመ ጥፋት ያንን የመሰለ ጎል ይሻራል ይልሻል? ጥፋቱ የተፈጸመው 50 ሜትር ርቆ ከሆነ ጥፋቱን ያጠፋውን ቡድን ቅጣ፣ 70 ሜትር ከሆነ ተወው አይልም። አንድ ነገር አጣራ ብቻ ነው የሚለው። ጥፋት ተፈጽሟል ወይስ አልተፈጸመም የሚለውን አጣራ። ስታጣራ ጥፋት ተፈጽሟል የሚለውን ካወቅ በቃ ኳሷን ያገኘበት መንገድ ልክ አይደለም በል ነው። ይሄ ነው ህጉ የሚለው ነው አይደለም። ከዛ በኋላ ይሄ ከሆነ ህጉ ኦኬ ኦልራይት፣ ህጉ ይሄ ከሆነ ቲና ያቺ ዚኮ አግብቷት የተሻረችው ኳስ የግብፅ ብሔራዊ ቡድን ተጫዋቾች ኳሷን ሲያገኙ ሊሳንድሮ ማርቲኔዝ ላይ ጥፋት ፈጽመዋል አልፈጸሙም፣ ጥፋት ነው አይደለም በሚለው መከራከር ይቻላል። ህጉ ግን የትም ቦታ ቢሆን ጥፋት ተፈጽሞ ከሆነ ኳስ የተገኘው ፍትህ አስፍን ይላል። እኔ አይደለሁም ነው የትም። አሁን አለን ሺረር ይህንን ሲከራከር ሳይ ግርም ይለኛል እኔ። እንደው ማይክ ሪቻርድስ እንደዚህ ብሎ ደግሞ እሱ መልስ ይመልስለታል። እኔ አንድ ነገር በጣም የወደድኩት እንደዚህ ያሉ ኢንሲደንቶች እንኳን ተፈጠሩ እግር ኳስን የበለጠ ለመረዳት፣ እግር ኳስን የበለጠ ለማብራራት፣ ከእግር ኳስ ህግ ጋር በተያዘ ሀሳብ ለመለዋወጥ በደንብ ስለሚያግዝ ነው። እኔ ሴም ቶክን ምን ይሆናል? በተመሳሳይ አርጀንቲና በኤንዞ ፈርናንዴዝ አማካኝነት ያገባችው 3ኛ ጎል ኳሱን እንዴት አግኝተው ነው በመልሶ ማጥቃት ይዘው ሄደው ላቱሮ ማርቲኔዝ ያሻገረውን ኳስ ኤንዞ ፈርናንዴዝ በግንባር ገጭቶ ጎል ያስቆጠረው ስትይ ኳሷ ግብፅ እግር ስር
ኳሷ መሐመድ ሳላህ እግር ስር ነበረች። ያቺን ኳስ የአርጀንቲናው ብሔራዊ ቡድን ተጫዋች እንዴት ከመሐመድ ሳላህ እግር ስር ነጠቃት፣ ወሰዳት? ይሄም አዩት። ለዳኛው የሚያስነግር ሆኖ አላገኙትም። እዛም ጋር ግን ጥፋት አለ ከተባለ ኳሱን ስታገኙ እኮ ግብፅን በድላችሁ ግብፅ ተጫዋች ላይ ጥፋት ሰርታችሁ ነው የሚባሉት። wherever it is ሁለት አማራጭ አለ። እንዲህ ያለው አሰራር አልጣመንም ይቅር፣ አንድ አማራጭ እስክናስቀረው ግን በዚህ ነው የምንተዳደረው። ቫር እንዲህ ያለው ነገር ላይ ጣልቃ አይግባ። አሁን በስምምነት ልናስቀረው እንችላለን ተነጋግሮ። ህጉ ብዙ ሰው ስላሳዘነ ብዙ ሰው ላይ ግርታ ስለፈጠረ እየተሰራበት አይቀጥልም እንዲል ማድረግ ይቻላል ህግ የሚያወጣውን አካል። ያ እስኪባል ድረስ ግን የምንዳኘው እግር ኳስ ላይ ውሳኔ የሚወሰነው አሁን በምልሽ አግባብ የጻፉት ያንን ስለሆነ፣ ስለዚህ መከራከር የምንችለው ሊሳንድሮ ማርቲኔዝ ላይ ጥፋት ተፈጽሟል አልተፈጸመም፣ ሳላህ ላይ ጥፋት ተፈጽሟል አልተፈጸመም በሚለው ነው እንጂ አለን ሽረር እንደሚለው እዛ ጋር ለተፈጸመ ጥፋት ምናምን እያልሽ ቦታው ማተር ያረግ ይመስል የምትከራከሪው ነገር የለ። ለእኔ የኔ ሰው ምን ይላል እኮ ያረጉት እኮ ትላንት ለተፈጸመ ጥፋት እኮ ነው ቅጣት ብለው ጎሉን ይሻሩት ይላል። ርቆበት ነው። ከዛ በኋላ ልጁ ኳሱን ድሪብል አድርጎ ሄዷል ያ ጎበዝ ልጅ። ከዛ በኋላ ምናምን የተደረገ ነገር አለ። እነዛ ሁሉ ነገሮች መታየት አልነበረባቸውም። በቃ ቆየ በጣም ቀደም ለተፈጸመው ነገር እንዴት ይደረጋል የሚለው ህጉ ቅድምም ቢፈጸም ኳሱን እንዴት አገኙት የሚለውን ያጣራ። በጥፋት መንገድ ካገኙት ቅጣቸው፣ የጥፋት መንገድ ከሌለው አጽድቅላቸው ነው የሚለው። ስለዚህ ዳኛው እና ቪዲዮ አሲስታንት ሪፈሪው ፈረንሳዊ ዳኛ እና ቪዲዮ አሲስታንት ሪፈሪው ምን ብለው ተስማምቱ? ሊሳንድሮ ማርቲኔዝ ላይ ሊቻ ላይ ጥፋት ተፈጽሟል፣ ግብፅ ብታገባም ጎሉ አልጸደቀም፣ መሐመድ ሳላህ ላይ የተፈጸመ ጥፋት የለም፣ የአርጀንቲና ጎል ይጸድቃል አሉ። በዚህ ልንስማማም ላንስማማም እንችላለን፣ ሳብጀክቲቭ ነን። ግን ዋናው ፍሬምወርኳ ግን እቺ ናት። ህጉ ይሄንን ነው የሚለው፣ በዚህ መሰረት ነው የሚሄደው ነው። አሁን ሪግድ ነው ወይም ተበድለናል፣ ለአርጀንቲና ፌቨር ተደርጓል፣ አርጀንቲና እንድትቆይ ነው የተፈለገው ከማርኬቲንግ አንጻር ምናምን የሚለው የነ ሆሳም ሐሰን እና የነዚህ አስተያየት ለእኔ ውሃ ማያነሳ ሀሳብ ነው። አሁን ወደ ራሴ ነው መጣው። ከዚህ በኋላ ላለው ንግግሬ ኃላፊነት ትወስዳለህ። እስካሁን ህጉ ምን ይላል የሚለውን ነው የነገርኩሽ። ከዚህ በኋላ ያለው ግን በትርጓሜ ከአንቺም ጋር ከሌሎችም ሰዎች ጋር ልስማማም ላለስማማም ይችላል። ግን በዚህ ጉዳይ ላይ ኮሊና ዌል ሪስፔክትድ የሆነው የፊፋ ዳኛ በጣም የታወቀው ዳኛ ማለት ማብራሪያ ሰጥቷል እዚህ ላይ ይህ የግብፅና የአርጀንቲና ጉዳይ ላይ የግብጾችን ወቀሳ ምንን ተከትሎ ማለት ነው። እና ሙሉ በሙሉ ዳኞቹ ልክ ናቸው ብሏል ኮሊና። ሊሳንድሮ ማርቲኔዝን ረግጠውታል፣ አሳየናቸው አይደል ወይ እንደውም ይላል ጥፋቱን። ይሄ በዚህ ምክንያት እዚህ ጋር በተሰራው ጥፋት ምክንያት ነው ጎሉን የሻር ነው አላለም። አሳየን እኮ በቪዲዮ ስክሪኑ ላይ እኮ አየን። የሚያስብል ነገር አረገ። የመሐመድ ሳላህን ደግሞ ሲያስረዳ ኮሊና ምንድን ነው የሚለው? ኳሱን ሁሊያን አልቫሬዝ ነጠቀው። ከነጠቀው በኋላ በሁለቱ መካከል የአካል ንክኪ አለ። ኖርማል የአካል ንክኪ ነው። እንደው በመድኃኒዓለም እኔ እንደውም ስልክልሽ ነበር ጥሩ ባልሆነ ሰዓትሽም ላይ ጭምር ሊሆን ይችላል የላኩልሽ፣ ግን ስልክልሽ ነበር። አሁን እሱን ቪዲዮ ስታይ ምንድን ነው ውስጥሽ የሚልሽ ላንቺ? ብንከራከር ደስ ይለኛል። አይ እኔ አይቻቸዋለሁ ቪዲዮቹን ትላንትና። ምን የተወሰነው ውሳኔ ላይ ቅሬታ አልነበረኝም እኮ፣ ግን የሰዎች ሀሳብ ወደ ምን ያደላ ነው፣ ሰዎች የሚያነሱት ሀሳብና የሚሰጡት አስተያየት ምንን የተመለከተ ነው የሚለው ላይ ነው አስተያየት ስንሰጥ የነበረው እና ይህንንም ደግሞ በበለጠ ስንነጋገርበት የነበረው። ግን
አንዳንድ ጊዜ በቃ የሰዎች አእምሮ ላይ ተጽዕኖ የሚያሳድሩ ነገሮች አሉ። ለምሳሌ ቅድም አንተ እንዳነሳኸው የግብጽ ብሔራዊ ቡድንን ለመደገፍ ወይንም ላለመደገፍ፣ የአርጀንቲና ብሔራዊ ቡድንን ለመደገፍ ወይንም ላለመደገፍ የየራሳችን ምክንያቶች አሉ። ያ በቃ ምክንያት ነው፣ እንደ ምክንያት መቀበል ነው። የሆነ ነገር የሆነን ብሔራዊ ቡድን እንድትደግፍም እንዳትደግፍም ሊያደርግህ ይችላል። ማንንም ለመደገፍ መነሻ ባደረገው ነገር ላይ ምንም ችግር የለም፣ ጣልቃም የለም፣ ችግርም የለም። ግን ልክ ነው ብዬ ማላምነው ካለ ግን ሀሳብ ሰጣል እኮ እሱን ነው። አሁን በዛ ግን በእኛ በምንደግፋቸውም ይሁን በማንደግፋቸው ብሔራዊ ቡድኖች ሲጫወቱ በሚወሰኑት ውሳኔዎች ላይ ትክክለኛ ውሳኔ ተወስኖ ግን ደግሞ ያንን ውሳኔ እንዳንቀበለው የሚያደርግ ምክንያት ከሆነ ያለን ግን ትንሽ ያስቸግራል። እሱ ነው በቃ የሚያከራክረው፣ ሌላ ነገር እኮ የለውም። አሁንም በቃ አርጀንቲናዎች በቃ ፌቨር እየተደረገላቸው ነው የሚለው ነገር የሰዎችን አእምሮ በአብዛኛው ይህንን አስተያየት የሚሰጡትን ስለተቆጣጠረ፣ እንደገና ደግሞ አፍሪካ ወይም በዓለም ዋንጫው ላይ ብዙ እንድትጓዝ አይፈለግም የሚለው ማስተያየት ስላለ እነዚህ ነገሮች በየእግር ኳስ ሕጎችን አስክደውን መከራከሪያ ለማቅረብ የሚያግዙን ከሆነ ችግር ነው፣ ለመስማማትም በጣም ያስቸግራል። እና ከዛ የተለየ ደግሞ አስተያየት ስትሰጥ ወይንም ሕጉን ለማብራራት ስትሞክር ወይንም የተፈጸሙት ነገሮች እንደዚህ እኮ ነው እንደዚህ እኮ ነው ብለህ አስተያየት ስትሰጥ ሰዎች የራሳቸውን ሀሳብ ብቻ ስለሚቀበሉ ትችት ሊበዛ ይችላል። እግር ኳስ ውስጥ ያለ ነገር ነው። ግን ሌላ እኔ ብዬ እንደዚህ አይነት ትልቅ ክርክር ውስጥ የሚከተን ብዬ የማስበው ሌላኛው ነገር ግን የዳኝነት ውሳኔዎችን ስለማናምናቸው ብዙ ጊዜ አሁንም በዚህ በዓለም ዋንጫም ላይ የተፈጠሩት ነገሮች በቃ ለሆነ ፌቨር እንዲደረግለት ለሚፈልግ ተጫዋችም ይሁን ብሔራዊ ቡድን ውሳኔዎች ይዳላሉ ተብለን እንድናስብ ተደርገን ሲሆንም ደግሞ አይተናል። ያው የባሉገን ጉዳይ የቅርብ ጊዜ ትዝታ ስለሆነ በቃ ዳኞች የሚወስኑትን ውሳኔ ሙሉ በሙሉ እንዳንቀበለው እየተደረገን ያለ ነው። ምክንያቱም የተፋረሰ ነገር እያየን ስለሆነ፣ ስለዚህ የዳኞችን ውሳኔ ላለመቀበል ልክ አይደለም የሚለውንም ማስተያየት ለመስጠት የሚያስችሉ መነሻዎችና እውነቶች አሉ። አሁን ወጥ የሆነ ውሳኔ ቢሆን ኖሮ ሰዎችም እዚህ ክርክር ውስጥ አይገቡም ነበረ። አሁን ብዙ ጊዜ በእንግሊዝ ፕሪሚየር ሊግም ላይ የምናነሳቸው ነገሮች እኮ አሉ። ተመሳሳይ ጥፋት ይፈጸምና ለአንደኛው ቡድን ለዛ ጥፋት ቅጣት ይጣልበታል፣ ለሌላኛው ቡድን ደግሞ ምንም እንዳልተፈጸመ ተደርጎ ይታለፋል። እና ሰዎች በሚወሰነው ውሳኔ ላይ ብቻ ሳይሆን ጥያቄ ያላቸው ወጥነቱ ላይ ነው ትልቅ ጥያቄ የሚነሳው። ተመሳሳይ ነገር ቢሆን አሁን ለምሳሌ ፔናልቲ በሚያሰጡ ጉዳዮች ላይ ሁሉም ሰው የሚስማማውና የሚያውቀው ነገር አለ እና ያችን ፔናልቲ አንዳንድ ጊዜ በቃ ሰዎች ሁሉ ይቀበላሉ። የሚሰጥም ከሆነ ይሰጣል፣ የማይሰጥም ከሆነ አይሰጥም። ተመሳሳይ መግባባት ላይ እንደርሳለን። ግን ዳኞች በቃ በተመሳሳይ ኢንሲደንቶች ላይ የተለያየ ውሳኔ ስለሚወስኑ ያን ብዙ የሚያከራከር ነገር እንዲኖር አድርጓል ብዬ ነው የምረዳው። ግን እስካሁንም ድረስ ግን ትልቁ ነገር ሌላው ደግሞ መታየት ያለበት ትልቁ ነገር በዚህኛው የዓለም ዋንጫ በፊፋ ላይ ያለን አመለካከትና በፊፋ ላይ ያለን አስተያየት ግን በጣም በጣም እንዲቀየር ያደረገ ነው በሚወሰኑ ውሳኔዎች ማለት ነው። ሁለት ነገሮች ላይ ሳምሬ ባነሳሽው ነገር ላይ ሀሳብ ምሰጥ። አንደኛው የባሎገን ነገር ለዚህ አሁን ለምናወራው ነገር ጥሩ ምሳሌ ጥሩ ማሳያ ይሆናል ብዬ አላምንም። የባሎገን ጉዳይ የዳኞቹ ጉዳይ አይደለም። ዳኞቹ ሜዳ ውስጥ ተፈጽሟል ላሉት በባሎገን ተፈጽሟል ላሉት ጥፋት ውሳኔ ወስነዋል፣ ሬድ ካርድ ሰጠውታል። ከዛ በኋላ በደጅ የተሰራ ስራ ነው የባሎገን። አሁን ለምናነሳው በግብጽና በአርጀንቲና መካከል ለተፈጠረውና ላወዛገበው ነገር ማሳያ ሊሆን አይችልም። ይሄ የፊፋ ቅሌት ነው፣ ምንም ጥያቄ የለውም። ባሎገንን እንደገና ዳኛው የወሰኑትን ውሳኔ አጥፈሽ እስከ ዛሬ ድረስ በ96 ዓመት የዓለም ዋንጫ ታሪክ ለማንም እና በየትኛውም አጋጣሚ ተደርጎ የማያውቅ ነገር አድርገሽ አሳየሽ። ያው ኢንቮልቭ ያደርጋል የሚለውን ነው እኮ ዳኝነት ውሳኔዎች ላይ ፊፋ የማይገባውን ያክል ጣልቃ ገብነት ይወስዳል እየገባ ነው የሚለው ሀሳብ እኮ ሁለቱ ይለያል። አሁን በደጅ በኩል ለተወሰነ ውሳኔው የሚያስከትለውን ቅጣት እንዳይፈጸም ማድረግ የቢሮ ጉዳይ ነው። እኔ አሁን ኦንፊልድ ዲሲሽን ላይ መጀመሪያ እናወራ።
እዚህ ላይ እኔ አፌ መጥፎ ነው እውነት ለመናገር ይሄ የፊፋ ብልግና ላይ በጣም መጥፎ ነው። ግን እዚህ ጋር ነው ለለ የፈለኩት የባሎገን ምሳሌ ፊፋ ወደ ሜዳም ሲገቡ እንደዛ ያሳድራል የሚል አይመስለኝም ስልሽ አሁን በአርጀንቲናና በግብጽ መካከል ለተደረገው ጨዋታ እንደዚህ ነው ለሚለው ማሳመኛ ይሆናል ብዬ አላምንም። እኔ ግን ፊፋን ከፊፋ በላይ አንቺን ስለማምን ችግር የለው። ግን ምንድነው መሰለሽ አሁንም ወደ የባሎገንን ትንሽ እንጨምርበታለን አስፈላጊ ከሆነ። ግን የባሎገን የብልግና ውሳኔ ነው በፊፋ በኩል የተወሰነው። በፍጹም ብልግና ነው፣ ፍጹም ነውር ነው፣ ፍጹም ማቆሚያም የለውም። ያልሽ ምንድነው መሰለሽ ዳኛው ወሰኑ፣ የወሰንከው ውሳኔ ስህተት ነው አልተባሉም። በቫር ጭምር ታይቶ ውሳኔው ትክክል ነው ተብሎ የጸደቀና ያለፈ ነገር ነው። የዳኞቹን ውሳኔ ማስከበር ነበረበት ፊፋ። ይህንን የዳኞቹን ውሳኔ ከማስከበር ይልቅ ሪቨርስ አደረገው። ያውም አሜሪካ ኦፊሻሊ አፒል አርጋ እኮ ቢሆን ቁጥሩ እኮ ነው ይደረጋል አይደል? በክለብ እግር ኳስም በብሔራዊ ቡድን እግር ኳስም በዳኛው የተሰጠብኝ የቅጣት የቀይ ካርድ ውሳኔ ትክክል አይደለም፣ አፒል አረጋለሁ፣ ይግባኝ ጠይቃለሁ ብለሽ እኮ ይግባኝ ትጠይቂያለሽ። ከዛ ያንን ደግሞ የሚያይልሽ አካል አለ። ያንን ያይና በአንቺ በኩል የቀረበው የይግባኝ አቤቱታ ትክክል ሆኖ አግኝቼዋለሁ፣ ስለዚህ በልጁ ላይ የተወሰነው የቀይ ካርድ ውሳኔ ተከታይ ቅጣት አይኖረውም ተብሎ እኮ ያውቃል። አሁን ከአሜሪካ እኮ አልጠየቀችም። ዶናልድ ትራምፕ እኮ ነው የደወሉት። ይሄ እኮ ነው አሁን ዊርድ የሚያደርገው። ብልግናም የሚለውን ቃል ለመጠቀም የሚያስገድደን እኮ ይሄ ነው። ዶናልድ ትራምፕ የአሜሪካ ፕሬዚዳንት፣ ጂያኒ ኢንፋንቲኖ የፊፋ ፕሬዚዳንት ተደዋወሉ፣ አለቀ። እንደው ፎርማል ፕሮሲጀሩን እንኳን አልተከተለም እኮ። አሜሪካ አፒል አርጋ ቅሬታሽ ልክ ነው ተብላ ቢሆን ኖሮ እንዴት ምናምን የማለት አቅማችን ሁሉ ይታጣ ነበር። አሁን it's a political decision። አሁን ዶናልድ ትራምፕ እኔ አላቅም ቀይ ካርድ ምን ማለት እንደሆነ አላቅም አልኩ በእግር ኳስ። ይሄ እኮ በጣም የሚያበሽቀው እኮ እሱ ነው። ቀይ ካርድ ምን እንደሆነ አላቅም ብለዋል በአፋቸው በአንደበታቸው፣ ግን የቀይ ካርድ ውሳኔን ማስነሳትን ግን ችለዋል። እናንተ ምን ሆናችኋል አሉ ዶናልድ ትራምፕ። ምን ሆናችኋል? እንዴት ነው የምታስቡት አሉ። ምን ነው ሲባል አሁን ለምሳሌ ክርስቲያኖ ሮናልዶን በቀይ ካርድ አስወጥተህ ምን ልትሆን ነው አሉ። ሜሲን እንዴት ነው በቀይ ካርድ የምታወጣው አሉ። እና አይደለም እሳቸው ናቸው አሉት። ሃሪኬን ምርጥ ተጫዋች ነው፣ እሱን እንዴት ነው በቀይ ካርድ የምታስወጣው? ባሎገን ለኛ ምርጡ ተጫዋቻቸው፣ እሱን እንዴት ነው በቀይ ካርድ የምታስወጣው? እነዚህን አይነት ምርጥ ተጫዋቾችን በቀይ ካርድ አስወጥተህ ተመልካቹ ምን ሊያይ ነው አሉ። ምን ትያለሽ? አሁን ለዚህ ይህን ሰውዬ ለማሳመን ምን ያህል ጊዜ በቃሽ? እንዴት መሰሉት ጋሼ ብለሽ ከመጀመሪያው ጀምሮ ህግ ምናምንም ብታስረዳ ህጉ ልክ አይደለም ነው የሚሉ። በቃ ህጉ እሺ ልክ አይደለምሽ። በነገራችን ላይ ህጉ ልክ አይደለም ቢሉ ዶናልድ ትራምፕን እኔ አልቃወም። አሁንማ ስለ ህጉ ማስተያየት አይሰጡም። ማንም ሰው ተነስቶ ህጉ ልክ አይደለም ቢል አልቃወም። ግን ህጉ እስኪሻር ድረስ ህጉ በሌላ የተሻለ በሚባል ህግ እስኪቀየር ድረስ ግን መዳኛሽ እሱ ነው። እሱን ማክበር እና ለዛ ተገዢ መሆን ግን ያስፈልጋል። በቃ እነዚህ ትልልቅ የሚባሉ ተጫዋቾች ዲፍረንትሊ ትሪት መደረግ አለባቸው። በቀይ ካርድ መውጣት የለባቸውም። እነሱ ወጥተው ህዝቡ ምን ሊያይላችሁ ነው? የቂልም ይሁን የምንም ይሁን የሰውየው ሀሳብ ነው። ከሆነ ብሔራዊ ቡድን ጋር ስንጫወት የታየ ቀይ ካርድ ለምሮ በቀጣዩ ጨዋታ ላይ ምናምን አሉ። እኔ ይህንን ሀሳብም የወደድ ነው ምናምን ጠላ ነው ሌላ ነገር ነው። እግር ኳስ ይሄንን ትቻለው እስክትል ድረስ ግን በዚህ ነው የምንተዳደረው። ለዚህ ነው አሁን የባሎገን ጉዳይ ኤክሰፕሽናል ነው የምልሽ። ወራስ የነ ማመር ሳላ የነዚህ እኮ የነ ሊሳንድሮ ማርቲኔዝ የነ ኤንዞ ፈርናንዴዝ ምናምን የገባው ጎል የተሻረው ጎል ምናምን እያልን የምናነሳቸው ነገሮች ሌላ ናቸው። ኦንፊልድ ዳኞችን በተመለከተ ነው። እውነት ዳኞች በሉ እናንተ አርጀንቲናን አሳልፉ፣ ግብፅን ጣሉ፣
አርጀንቲና በምንም ታምር መውደቅ የለባትም የሚል ትዕዛዝ እየተቀበሉ ይገባሉ የሚለውን ነገር ፊፋን በመተማመን ሳይሆን ዳኞቹን በማመን እንደዚህ አይነት በቃ ይሄኛውን ለጊዜው ባለበት መተው ነው የምፈልገው። አይኔ ያየው ግን ዳኛው ከፊፋ ትዕዛዝ ተቀብለው ነው የሚያስብል ግን አይደለም። አሁን እኔ ኢንፋንቲኖንም በዩ ኮሊናንም በዩ ፈረንሳዊ ዳኛንም በዩ ቫሩንም እርሻቸው አይንሽ አይቷል። አይንሽ ያየው ነገር አንድ፣ አእምሮሽ የሚያውቀው የእግር ኳስ ሕግ ሁለቱን አዳምረሽ እኔ በሆን ዳኛው ብለሽ ለማመር ሳላህ ሪጎሬት ሰጪው ነበር። ሲምፕል የሰር ነው ሰጪው ነበር። አይ እኔ ያሰጣል ብዬ አላምንም። እኔም አላምንም። ስለዚህ ነን ፊፋ ዞይ ነው አምናታ ልክ ነው ብዬ ነው ማምነው የዳኛ ውሳኔ። ሊሳንድሮ ማርቲኔዝ ላይ እዛው መጀመሪያ ላይ የተሰራው ጥፋት ነው ወይ ብባል አሁንም ለእኔ ጥፋት ነው፣ በደንብ ጥፋት። ስለዚህ ምንድን ነው የምትለው ብባል ዳኛው የወሰኑት ውሳኔ ልክ ነው ነው የምለው። ይሄንን እያመንኩ ዳኞቹ ግን ያው ታውቃለህ አይደል አቤ ምናምን ብትይኝ አይኔ ያወጣ ስተት ወዲያው ለምን አላስቆሙትም የሚለውን ነገር ነው ኤክስፕሌን የምታደርገው። ምን ጥፋት ተሰርቶ ጎል እስከሚቆጠር ድረስ ለምን ጊዜ ወሰደ? አሁን እኮ ችግሩ እኮ እሱ ነው። እኮ እቺ ጥያቄ አለች እኮ እቺ ጥያቄ ቀላል ናት መልሶ። አንደኛ ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር የሆነው፣ ሁሌም እንደዚህ ይሆናል። ለዳኛው በጨዋታው በአፍላይ ጨዋታ እንቅስቃሴ ወቅት በግልጽ ካልታየ አግዙት፣ ለእናንተ በተለያየ ካሜራ አንግል ፊድ አረጋችኋለሁ ፉቴጁን አግዙት፣ እግር ኳስን የቻልነውን ያህል ሞር ፍትሐዊ እናድርግ ተብሎ ነው የተሰጠው። ዳኛው እርግጠኛ አይደለም ሊሳንድሮ ማርቲኔዝ ላይ ጥፋት መፈጸሙን በዛው ወቅት። ስለዚህ ጨዋታውን ማቋረጥ አይችልም። እርግጠኛ ላልሆነ ቆይ አንዴ ይጣራ፣ ያዘው ማን ያዘው ምናምን አይልም፣ ወይ ፊሽካ አይነፋም። አጣርቶ ልክ ባይሆንስ ምንም ጥፋት የለም ቢባልስ? ገብቶሻል? ምን ዳኛው ያለው ኦፕሽን አንድ ነው። ጥፋት ተፈጽሟል ካለ ቅጣት ምት መስጠት ነው እዛው አትስፖት። እርግጠኛ ካልሆነ ጨዋታው እንዲቀጥል ያደርጋል። ምን ተማምኖ የሚረዱት ሰዎች አሉ። የት ናቸው እነዛ ሰዎች? የሆነ አንድ ክፍል ውስጥ አሉ። ማን ይባላሉ? ቪዲዮ አሲስታንት ሬፈሪስ ይባላል። እነሱ ምንድን ነው የሚያደርጉት? ያዩለታል። የመጨረሻውን ውሳኔ እኮ አይወስኑ፣ ያዩለታል። ሲያዩለት ይሄንን ነገር ቢያየው ኖሮ ዝም አይልም ነበረ ካሉ እስኪ ብቅ በልና እየው ይላሉ። ዳኛው ብቅ ብሎ ያል ከዛ በኋላ ምንም ቢፈጠር እኮ ነው ልጅ ጎልም ቢገባ ምንም ቢባል አይቆጠርም። እዛ ጋር ሌላም ነገር ቢመጣ አይቆጠርም። ለምንም አይቆጠረው መነሻው ላይ የተዘለለ ጨዋታን ሊያስቆም ይገባ የነበረ ለተበደለ ካሳን ላጠፋ ቅጣትን የሚያስከትል ስህተት ተሰርቷል ካልሽ እዛ ጋር ነው የምታቆመው። ፒሪየድ መልሽ ይሆን? አዎ ግልጽ ነው። በሁሉም ጨዋታዎች ላይ እንደዛ ነው። በሁሉም ፕሪሚየር ሊግ ጨዋታዎችም ላይ ቻምፒዮንስ ሊግ ጨዋታዎችም ላይ ዳኛው ካየ ያስቆማል። እርግጠኛ ከሆነ ጥፋት አይደለም ብሎ እለፍ ይላል። ስህተት ከሰራ በቪዲዮ አሲስታንት ሪፈሪዎቹ ታግዞ ስህተቱን የማስተካከል እድል አለው። ስለዚህ አሁንም እንደገና ግን አንድ መብት አለ፣ ወደኋላ መመለስና እንደውም ቫር የሚባል ነገር ይቅር ማለት ትችያለሽ። ሁለተኛው ወጥነት የለም ነው። ይህንን አሁን ለሚሰሙን እግር ኳስን ለሚወዱ ሰዎች በሙሉ 100% በእርግጠኝነት አረጋግጬ የምነግረው ከዛሬዋ ቀን ጀምሮ በእግር ኳስ ወጥ የሚባል ዳኝነትን መጠበቅ አቁሙ። ስህተቱ ያለው እናንተ ጋር። በፍጹም የእግር ኳስ ውሳኔ ወጥ ሊሆን አይችልም፣ ሆኖም አያውቅም። ለምን? የፊፋ ሕግ የሚለው ኢን ዘ ኦፒኒየን ኦፍ ዘ ሪፈሪ ነው የሚለው። ኢን ዘ ኦፒኒየን ኦፍ ዘ ሪፈሪ ማለት በዳኛው አመለካከት፣ በዳኛው አረዳድ ይላል። የኔ አረዳድ ከአንቺ ጋር፣ ሁለታችንም ዳኛ ብንሆን የኔ አረዳድ ከአንቺ ጋር ሁሌም አንድ አይነት አይሆን። ናሆምም ዳኛ ቢሆን ቴክኒሻንነቱን ትቶ የእሱ አመለካከትና አረዳድ ደግሞ ሌላ ነው። ሶስት ነና የተለያየን ሰዎች ነን። በቤዚክ ህጎቹ ብዙ ጊዜ አንድ አይነት እንሆናለን፣ ግን የምንለያይባቸው አጋጣሚዎች ሊቀሩ አይችሉም በጭራሽ።
ሲቲ ከሊቨርፑል ሲጫወትና አርሰናል ከዩናይትድ ጋር ሲጫወት ጨዋታውን የሚዳኙት ሌሎች ዳኞች ከሆኑ እዚህ ጋር የሆነ ነገር ተደርጎ ከሆነ እዚህ ጋር ደግሞ ያንኑ የሚመስል ነገር ግን ሌላ ውሳኔ ሊወሰን ይችላል። የዚህ የውሳኔ መለያየት ዋነኛው ምክንያት ራሱ ሎስ ኦፍ ዘ ጌም ላይ ኢን ዘ ኦፒኒየን ኦፍ ዘ ሬፈሪ የሚል በዳኛው አመለካከት በዳኛው አረዳድ ያሰጣል ብለህ ካመንክ ስጥ፣ አያሰጥም ብለህ ካመንክ ተው ስለሚል በዳኞቹ ማመንና አለማመን ላይ የተመሰረተ ነው። ስለዚህ ወጥነት ስንጠብቀው ነው የተሳሳት ሊሆን አይችልም። በተለይ ከአንዱ ጌም በሌላ ጌም ማለት እሺ ለማንኛውም እስካሁን ድረስ መነጋገሪያ ሆነው የቀጠሉት ጉዳዮች እነዚህ ናቸው። ገናም ደግሞ ሰዎች አስተያየት ይሰጡበታል፣ አይታወቅም። በቀጣይ ጨዋታዎችም ላይ ደግሞ የበለጠ የሚያነጋግሩን ውሳኔዎች ሊወሰኑ ይችላሉ። የሚቀር አይደለም በእግር ኳስ ውስጥ እሱን ነገር እኔ አልጠላውም። የማንም ስሜት ቢቆጣ የማንም ስሜት ቢያዝን በትህትና እና በማስተዋል መነጋገራችን መቀጠል መቻል አለብን። ኮንትሮቨርሻል የሆነ ፒውርሊ እግር ኳስን መሰረት አድርገን የእግር ኳስ ዳኝነትን ከግምት ውስጥ አስገብተን መነጋገራችን ከከፋቸውም ሰዎች ካዘኑም ሰዎች ቅር ከተሰኙም ሰዎች ጋርም ቢሆን ጥሩ ብቻ ነው የሚሆን። ከመሸዋወዱ ይሻላል ብዬ ነው። ልክ ነው። እሺ ለማንኛውም አድማጮቻችን ጥያቄዎችም ካሏቸው እንደዚሁም ደግሞ ሌሎች የተፈጠሩባቸው ስሜት ካለ አስተያየቶቻቸውን እያላኩ ቢነግሩን ደስ ይለናል። በዛም ላይ ውይይት ለማድረግ አስተያየትም ለመስጠት እንችላለን። በያሉበት መልካም ጊዜ እንዲሆንላቸው አድማጮቻችንን እንመኛለን። እናንሳው አንድ ሁለት የዘውር ወሬ ጣል አድርግብን እንጂ ትላንት ስንመለስም ከኳስ ጋር ከዓለም ዋንጫው ጋር ስለምንገናኝ እናነሳለን። እሱማ ግን ያው ትልልቅ ውሳኔዎች የተወሰኑበት ትልልቅ ወሬዎችም ደግሞ የተሰሙበት ይመስለኛል። የትላንትና ምሽት የዝውውር ጉዳዮች በቹዋሚኒ ጉዳይ ኦማን ቻንሲን ቀቦ ተባላ። ምንም እድል የለም። ልክ ነው። ቹዋሚኒ በሪያል ማድሪድ እንደሚቆይ ተረጋግጧል። ይሄ በሪያል ማድሪድ በኩል ኦፊሻል በሆነ መንገድ የወጣ መረጃ ነው። ምን አስተያየት ነበረ ከዛ በፊት በተለይ በቹዋሚኒና በቫልቬርዴ መካከል ተፈጥሮ የነበረው አለመግባባት ከሁለት አንዱ በሪያል ማድሪድ ቤት እንዳይቆዩ የሚያስገድድ ነው የሚል አስተያየት ነበረ። ይሄ አንድ ስንሰማ የነበረ ነገር ነው። ከዛ ደግሞ በተጨማሪ በተለይ ቹዋሚኒ ማንቸስተር ዩናይትድ በጣም ስለሚፈልገው የካዜሚሮ ትክክለኛ ምትክ ተብሎ ስለሚታሰብም ስለሚታመንም አንደኛ በሪያል ማድሪድ ቹዋሚኒ ካዜሚሮን ተክቶ የሰጠው አገልግሎትም ስለሚታወቅ አሁንም በማንቸስተር ዩናይትድ ቤት ካዜሚሮን ተክቶ በጣም አሪፍ አገልግሎት ይሰጣል ተብሎ ስለሚታመን የበለጠ ከዩናይትድ ጋራ ስሙ ተያይዞ እንደነበረ እናስታውሳለን እና ዩናይትድም ደግሞ ይህንን ተጫዋች ለማግኘት ጥረት እያደረገ ነው የሚሉ መረጃዎች ወጥተው ነበር። በኋላ ግን እንደተረጋገጠው ከሆነ ትላንትናም የወጡት መረጃዎች የበለጠ እንደሚያሳዩት ሆዜ ሞሪኒዮ ቹዋሚኒን ለመልቀቅ ምንም አይነት ፍላጎት የላቸውም። በሪያል ማድሪድ ቆይቶ ከሳቸው ጋራ የውድድር ዓመቱን እንዲያሳልፍ ይፈልጋሉ። ስለዚህ ዛሬ እንደውም የኮንትራት ማራዘሚያ ውሉን ይፈርማል ተብሎ ይጠበቃል እና የቹዋሚኒ ጉዳይ ባልተጠበቀ ሁኔታ መጨረሻውን ያገኘ ይመስለኛል። እኔ ሀሳብ ነበረኝ ወደ ዩናይትድ ሊመጣ ይችላል የሚል ሀሳብ ነበረኝ። በተለይ ዩናይትድ በጣም የሚፈልጋቸውና ትልልቅ ዝውውሮች ይሆናሉ ተብሎ የተጠበቁት እንደ ኤደርሰን እንደዚሁም ደግሞ ማቲያስ ፈርናንዴዝ ወደ ሌላ ክለብ ከሄዱ በኋላ ዩናይትድ መጀመሪያ ላይ በቃ ሊያዘዋውረው የሚችለው ወይንም ትልቅ አቅሙን የሚያሳይበት ኤሌት አንደርሰን ይቅርታ ይደረግልኝ። አመሰግናለሁ። በጣም አመሰግናለሁ። እንደዛ አስቤ ነበር፣ ግን አሁን እድል እንደሌለ ነው የተሰማው። ምናልባትም በሪያል ማድሪድ እና በኦሬሊያን ቹዋሚኒ መካከል የውል ማራዘም ስምምነትም ሊፈጸም ይችላል የሚሉ መረጃዎች ወጥተዋል። ልጁ ከሪያል ማድሪድ ጋር ያለው ቆይታ የ2 ዓመት ብቻ ነው። ስለዚህ ነው ከነ ኤሊየት አንደርሰን እና ከሌሎቹም በዚህ ክረምት ከምንሰማቸው የአማካይ ቦታ ተጫዋቾች ዋጋው ባነሰ
መጠን ሲጠቀስ የነበረው ውሉ ሊያልቅ ያለ ተጫዋች ስለሆነ ነው። ስለዚህ በውል ማራዘሙ ዙሪያ ኦሬሊያን ቹዋሚኒ ለሪያል ማድሪድ ያን ያህል አስቸጋሪና እምቢ ይላል የሚባል ተጫዋች አይደለም። አሰልጣኝ ሆዜ ሞሪኒዮ በእሱና በቫልቬርዴ መካከል የተፈጠረውን ነገር ፈተዋለው ማኔጀብል ነው ብለዋል የሚሉ መረጃዎችም ወጥተዋል። ስለዚህ ለማንቸስተር ዩናይትድ ለእኔ በዚህ ክረምት በጣም ቢግ ሳይኒንግ ሊሆን ይችላል ብዬ አስቤ የነበረው የቹዋሚኒ ወደ ኦልትራፎርድ መጓዝ ነው። ግን ይሄ እዚህ መፈጸም ነገር አስቸጋሪ ሆኗል፣ ወደ አለመቻሉ ደርሷል። ሁለተኛው ማንቸስተር ዩናይትድን በተመለከተ የሚነሳው ነገር የቼልሲውን ተጫዋች አሁን ሙሉ ስምምነት ላይ ተደረሰ። እንግዲህ ዴቪድ ኦርንስቲን ለማንቸስተር ዩናይትድ ደጋፊዎች ቡድናችሁ ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ሊገዛው ከቼልሲ ጋር የተስማማው ተጫዋች እና የሕክምና ምርመራውን አድርጎ ሲጨርስ ማን ዩናይትድን የሚቀላቀለው ተጫዋች ምርጥ ተጫዋች ነው ብሎ ጻፈ አሁን ከ2 ደቂቃ በፊት እና ሳንቶስ አን ኤክሰለንት ኤንድ ቨርሳታይል ሚድፊልደር ነው የሚለው። ስለዚህ ይህንን ተጫዋች ማንቸስተር ዩናይትድ የራሱ አድርጓል። በዚህ ተጫዋች ዙሪያ የተለያዩ መረጃዎችን ለማምጣት ጥረት እናደርጋለን በቀጣይ ፕሮግራሞቻችን ላይ። ስለዚህ ማንቸስተር ዩናይትድ ሶስተኛ አማካይ ተጫዋችን ሲያስፈርማል ወይ ያስፈልገዋል ወይ ይገባዋል ወይ? ምክንያቱም አሁን ኤደርሰን ነው ለእኔ አማካይ ነው፣ አማካይ ደረጃ የምሰጠው ተጫዋች ነው። አንድሬ ሳንቶስ እንደዚሁ ሚዲየም ሌቭል ላይ ያለ ተጫዋች ነው። ከፍራንክ አንጻር ጥሩ ነው ሁለቱም በ38 ማስፈረም፣ ግን አሁንም አንድ ኤሊት የሆነ እዛ ጋር በጣም ከፍ ያለ ቀድም ያልኩሽ የቹዋሚኒ አይነት ነገር ወይም ሳንድሮ ቶናሊን አይነት ነገር ወይም ኤሊየት አንደርሰን አይነት ነገር እነዚህ በቃ በደንብ ቡም ያደረጓል አይደለ በፕሪሚየር ሊጉ ላይ እንደነዚህ አይነት ተጫዋቾችን ማግኘት ቢችል እና ሶስተኛ አማካይ ተጫዋችን ማንቸስተር ዩናይትድ ቢያስፈርም ነው የበለጠ የሚሻልና የሚጠቅመው። እነዚህን ተጫዋቾች መጥፎ ናቸው እያልኩሽ አይደለም፣ ነገር ግን የማንቸስተር ዩናይትድን የመሃል ክፍል የበለጠ ጠንካራ ማድረግ እና ዋነኛ ትኩረታችን እሱ ነው እንዳለ ዩናይትድ እዛ ላይ የበለጠና ከፍ ያለውን መስራት አለበት ብዬ ግን አምናለሁ። እኔም የሚመስለኝ ማን ዩናይትድ አንድ በቃ ይሄ በጣም የተመሰከረለት አይነት የመሃል ክፍል ተጫዋች የሚያመጣ ነው የሚመስለኝ። እስካሁን የፈረሙት ተጫዋቾች እውነት ለመናገር ሁለቱ ተጫዋቾች ብራዚላውያን ናቸው እና ሁለቱም በመጥፎ መንገድ የምታነሳቸው አይደሉም፣ ግን ወዲያው እንደመጡ ተጽዕኖ የሚፈጥሩ ዩናይትድ አሁን በሚቀጥለው የውድድር ዓመት የዋንጫ ተፎካካሪ ይሆናል የሚለውን የብዙዎቹን አስተያየት የበለጠ የሚያረጋግጥ ነው ወይ የሚለው ላይ ነው ጥያቄ የምናነሳው እንጂ ይሄ ተጫዋች አሁን ለምሳሌ ማኑኤል ኡጋርቴ የ2026-27 የውድድር ዓመትን በቃ ሙሉ ለሙሉ ወይንም አብዛኛውን ጊዜ ውጪ ነው የሚሆነው። እንደዚህ ነው የተባለው። ስለዚህ የሆነ ተጫዋች ያስፈልጋል እዛ ቦታ ላይ እንደ ሁለተኛ ምትክ ተደርጎ የሚቆጠር ተጫዋች ያስፈልጋል። አሁን ምን መሰለሽ ሳምሪ ማንቸስተር ዩናይትድ ከሁለት ባንዱ ይፎካከራል ብለን ነው የምንጠብቀው። አንድ እነ ኦማር በራዳን እንደሚሉት ለዋንጫ ሊፎካከር ነው። ሁለት ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ ገብቷል፣ እንደገና መላልሶ የሚገባ ቡድን መሆን መቻል አለበት። ይህንን የቻምፒዮንስ ሊግ ስፖርቱን አሳልፎ መስጠት መቻል የለበትም። በዚህ ሂደት ውስጥ አርሰናል በጣም አሪፍ አማካይ ክፍል አለው። ማን አሉት? ዙቢሜንዲ፣ ዴክላን ራይስ፣ ስኬሊ እና ኦዲጋርድ እና ኢዜ ምናምን አሉ። እዛ ላይ የሚጨምረው ሰው እየፈለገ ነው ያዥልኝ። ማንቸስተር ሲቲ እነ ሮድሪ ምናምን ኖረውት ኤሊየት አንደርሰንን ጨመረ ቡድን ውስጥ። 17ኝነት ወጣሁት ሰለቸኝ ያለው ቶተንሃም ሆትስፐርስ እንኳን ምን አደረገ? ማቲያስ ፈርናንዴዝንና ሳንድሮ ቶናሊን አስፈረመ። የሚድፊልድ ባትሉ ወሳኝ ነው የሚሆነው ባላቸው አማካይ ክፍል ላይ የበለጠ ጥንካሬን ለመፍጠር የሚለፉትን ቡድኖችና ማንቸስተር ዩናይትድ አማካይ ክፍሉ ላይ የነበረውን አቅም አንዱን በጉዳት ለ10 ወር አንዱን በመሸኘት አቶ እዛ ቦታ ላይ ሊያስፈርም የሚገባው ከፍ ያለ ዝውውር መኖር አለበት ብዬ ነው ማምነው ነው። ምክንያቱም ይሄ ቤት ውስጥ የምትኖረው ኑሮ አይደለም፣ ከሌሎች ጋር የምትፎካከሪበት ኑሮ ነው። የምትፎካከሪያቸው ክለቦች እዛ ቦታ ላይ የሚሰራ ስራ ከወዲሁ ሰርተው እየጨረሱ ነው ያሉት። ማንቸስተር ሲቲ is a very well ፐርፎርም ያደረገውን በ2025-26 ላይ ኤሊየት አንደርሰንን ነው በ130 ሚሊዮን የራሱ ያደረገው።
ሮድሪ እያለ አልሸጠም ገና ሮድሪ አስበሽዋል። እሺ ስለዚህ የዩናይትድ ተጨማሪ ዝውውሮች ግን አሁንም የሚጠበቁ ናቸው። በተለይ አሁን ያነሳነውን የመሀል ክፍል ተጫዋችን በተመለከተ የሚጠበቅ ነገር ነው። ምን አይነት ውሳኔዎች ይወሰናሉ፣ እነማን ወደ ዩናይትድ ይመጣሉ የሚለውን የበለጠ የምንጠብቅበት ነው። ግን ትናንትና ምሽትና ዛሬ ጠዋት ላይ ትልቅ ዜና የሆነው ከዝውውር ጋር በተያያዘ አንደኛው ይሄ የአንድሬ ሳንቶስ ወደ ማንቸስተር ዩናይትድ መምጣት ነው። የተከፈለው ገንዘብ ላይ ጥያቄ ያላቸው ሰዎች አሉ፣ በዛም የሚሉም አሉ። ምናልባት ቼልሲ ለአርሰናል ሲሸጥ እንትናል እዚህ ልሻል ማዲኬን እነዚህ ሰዎች በየአመቱ ምን አስነክተው ነው ብር እየወሰዱ ነው? ቼልሲ ሽያጭ ላይ በጣም ጥሩ ነው ናቸው። ግን እስኪ አንድሬ ሳንቶስን በተመለከተ ኤደርሰንንም በተመለከተ በቀጣይ በምንሰራቸው ፕሮግራሞች ላይ የዩናይትድ ደጋፊዎችን ወይ ጥያቄ እንዲያነሱ ወይም ደግሞ ልብ የሚያሳርፉ መረጃዎችን ይዘን እንመጣለን። ምንድን ነው የሚለው ስካውቲንግ ሪፖርታቸው የእነዚህ ልጆች እውነት ማንቸስተር ዩናይትድን በመሀል ክፍሉ ላይ ምን ያህል ያጠናክሩታል የሚለውን ዝርዝር ነገር ይዘን ለመምጣት ጥረት እናደርጋለን። Shaker Sport 2010